በሳይንስ ወይ በጥናት ባይረጋገጥ አሁን ያለው ችግር ከአመጋገብ ጋር ተያይዞ በተለይ ደግሞ 67% የሚሆነው እና ከዛ በላይ የሚሆነው ማህበረሰባችን የአመጋገብ ችግር ስላለበትና የአመጋገብ ጉድለት ስላለበት በዛ ምክንያት አሁን ያለው ችግር ምንድነው? ከበቂ ቀረብ ከነበረው የህፃናት የመቀንጨር ችግር ነፃ ለማድረግ ባለፉት ዓመታት ስላየን ከዚያ አንፃር ሞዴል ቀበሌዎች ሞዴል ነገሮች ለይተን በዛ መልኩ እንቀሳቀሳለን። ነገር ግን ሁሉም ቀበሌ ደግሞ በየቀበሌው አንዳንድ ሞዴል ነገር ተጠቅሞ እንግዲህ የሰውዬ እንደምታዩት ለከለ የሚቀመጠው በቅዱ 60% ያመለክታል። የዋጋት ገጽ የዋጋ ዙሪያቸው እያለው ያሉ አጥፋት በንጥረ ምግብ ይዘታቸው የበለጸጉ ዘሮችን ለማምረት ተቋቋሙ ማህበር ዘር ማካጃ ማዕከላት በአመት 3 ቀበሌ ላይ አሁን ቃናትን እንድርጌን ወዋም የተሻለ ሞዴል መንደር ፈጥሮ ወደ ስራ የገቡበት ሁኔታና ሌሎችም ያስተማሩ ያሉበት ሁኔታ ነው። ሲደመር ተራሮች ስንመጣ በኤፍኤስአርቢ ሞዴል መንደር አለና እንደሚታወቀው ኩምበል መንደር ላይ ሰፊ ስራ እየሰራን እየተደረገ ያለው ምንድነው? የአፈር ለምነት ተግባራት በስፋት ተሰርቷል። የተለያዩ ግብአቶች ተሰራጭተዋል። በተለይ ጓሮ አትክልቶች በስፋት ተሰራጭተዋል። ከዛ ውጭ የማገዶ ገጣሚ ምርጫ የእንስሳት ማሻሻል በተለይ ኮርማ ሲደመር ዶሮዎች መኖ አሰራጭተን በስፋት የገባንበት ሁኔታና የተሻለ ሞዴል መንደር እየፈጠርን ሁኔታ ነው። ስለዚህ ሌሎቻችን ቀበሌዎችም ልክ የነዚህን ትሬንድ ወስደን በስፋት ወደ ተናገራችሁ በስፋት አጠቃላይ የወረዳው ባለሙያ ሙሉ በሙሉ ተከፋፍሎ ራሱን የቻለ እንትን አመቻችቶ እየሰራ ያለበት ሁኔታ ነው። ግብርና ራሱን ችሎ ሰርቪስ ፖሊም ራሱን ችሎ አስተዳደር ፖሊም ራሱን ችሎ ሰፊ ስራ እየሰራ ያለበት ሁኔታ ነው። እኛ ደግሞ ወደ ቀበሌ ወስደን በሞዴል መንደር በአርሶ አደሮቻችን ብንችል ራሱ በኤፍቲሲ ደረጃ ብንችል ያው ወቅቱ ስለማይፈቅድ እንጂ ኤፍቲሲ ላይ መፈጸም የምንችልበት ሁኔታ ይኖራል። አሁን ካለው ነባራዊ ሁኔታ ጋር ተያይዞ የናክል ወጥቶ ለመስራት ምቹ ሁኔታዎች ስላልሆነ ያው ከትና ድጋፍ ደግሞ በጣም ሰፊ እንትን ስለሚያስፈልገው እሱን ለመስራት ምቹ ሁኔታ ባለመኖሩ ነው እንጂ ኤፍቲሲ ላይ መሞከር የሚችልበት ሁኔታ ቢኖር ጥሩ ነገር ነበር። ነገር ግን ያሉትን ነባራዊ ሁኔታዎችን እያመቻቸን የተወሰነውን ተልዕኮ ወስዶ ሁላችንን ለመፈጸም ጥረት ማድረግ ይኖርብናል የሚል አጭር ሀሳብ መስጠት ፈልጌ ነው። እና አሁን ተራሮች ላይ ምርጥ እንደዚህ እየሰራ ነው። በቃ በፎቶ የምናየው ሁሉም
ነገር ያ መንደር አክቲቭ ነው እየሰራ ነው። ስለዚህ ሌላ ቀበሌ ላይ ሁሉ ቀበሌ ላይ እንደዚህ አይነት ሞዴል መንደር መፈጠር አለበት። በቃ ምናፈሰው ቢያንስ የሚታይ መሆን አለበት እንጂ አሁን በዚህ አመት እኮ ከኛ ቢሮ እየመጣ የጓሮ አትክልት ዘር ያልወሰደ ሰው የለም እኮ በየቀበሌው ማለት በኤፍኤስአርፒ ይገዛል፣ በምንድነው ተገዝቷል፣ በዞን ቀጥታ ድጋፍ መጥቷል በመስሎ እና በተለያየ ዘር እየሰጠ ነው። ግን ይሄ ወርዶ አንድ የሚታይ አካባቢ እንዲሰራ ሁላችንም ጥረት ማድረግ ያለብን